አዶናይ በድጋሚ ሊታሰር ነው። አዶናይን አስመልክቶ የተሰማ አንድ ጥብቅ መረጃ። ቬሮኒካ ደግሞ የሰውን ባህል መቀማት ጀመረች እና በጣም ነው ማመሰግነው ሁላችሁንም። የጃኒ ውሸት ግን ይለያል። ምን ብያቸዋለሁ? ከትላንትና ወዲያም ብያቸዋለሁ፣ አልተዘጋም። ይሄ ሁሉ ድራማ ግን ለምን አስፈለገ? ያለኝ ምላስ ተጠቅሜ ተንኮል ብሰራበት ኖሮ ዛሬ እነዚህን ጉዳዮች በደንብ የምናወራው ይሆናል። ይህም ቪዲዮ እስከ መጨረሻው ተከታተሉት። አምስካት ነኝ የማቲ። ወደ መጀመሪያው ጉዳያችን ስንገባ ሰሞኑን አዶናይ እና ጃኒ ማል እየተፈጠሩ ያሉት ነገሮችን እያንዳንዱን በየቀኑ አዳዲስ ቪዲዮዎችን እያደረስኩላችሁ ስለነበረ በእርግጠኝነት የኔ ቤተሰቦች በደንብ ታውቁታላችሁ። ሌሎቻችሁም በእርግጠኝነት ልታውቁ ትችላላችሁ። እንግዲህ ትላንት ወዲያ ማታ የአዶናይ አካውንት ተዘግቷል ተብሎ በጣም ሲወራ ነበረ። እዚህ ጋር ግን አዶናይ ከባድ ውሸት እንደዋሸን ነው እየተናገረ ያለው። ምንድን ነው የዋሸን? ጉዳዩን በአጭሩ ላስረዳችሁ። የአዶናይ አካውንት የጠፋ ብላችሁ ለተጨናነቃችሁ ሰዎች እውነታችሁ ነው። አካውንቴ አሁን የለም፣ ልታገኙት አትችሉም። ሜቢ ብታገኙት ቪዲዮዎች እንዳለ በአጠቃላይ ጠፍቷል። አይ ቲንክ ለብዙ ጊዜ ሲጠበቅ የነበረ ነገር ነው ይሄ። በብዙ ሪፖርት፣ በብዙ ኮሚኒቲ ጋይድላይን፣ በብዙ ነገሮች አልፈን እዚህ ደርሰናል። ኤኒዌይስ አዶናይ ፋውንዴሽን የሚል ይህ አካውንት ፎሎ አድርጉት ጋይስ። ቪዲዮዎቼን እና የአሜሪካ ቆይታይም በዚህ አካውንት የምታዩ ይሆናል። ቲክቶክ ባን ካላደረገው ማለት ነው። 1 ሚሊዮን ፎሎወር ብናደርሰው ደግሞ በጣም በጣም ደስ ይለኛል እውነት ለመናገር። ያኛው አካውንቴ ደግሞ ቬሪፋይ ለማስደረግ እየሞከርኩ ነው ያለሁት። ከዛ በኋላ ከዚህ ሁሉ ችግር እንድንገላገል ማለት ነው። ተረዳችሁኝ? ግን አንድ ምክር ልሰጣችሁ እፈልጋለሁ። ብዙ ቲክቶከሮች አያለው ትልቅ አካውንታቸው ሪፖርት ተደርጎ ይሁን ወይም የሆነ ነገር ተደርጎ ባን ሲደረግ ውስጣቸው እንዴት እንደሚሰበር ይገባኛል። እና ላይክ ያ ነገር እኔ ላይ አላጋጠመኝም ነበር፣ ግን በተቻለኝ አቅም ከሰዎች ለመማር እየሞከርኩኝ ነበር። በቃ እገነዘባለሁ፣ እመለከታለሁና አይ ቲንክ እኔ ልንገራችሁ አሁን አዶናይ ስሜትህ ምንድነው ብላችሁ ብትጠይቁኝ ማለት ነው እንደውም የበለጠ ቀና አልኩኝ፣ የበለጠ በአዶናይ ተማመንኩኝ፣ የበለጠ ኮራው በራሴ ቢካዝ ልብ ብላችሁ ካስተዋላችሁ ብዙዎቻችን ኩራታችን የሚመጣው ከገንዘባችን ነው። ለራሳችን ያለን ከፍታ የሚመጣው ከውጫዊ ህይወታችን ነው። ስኬታማ ካሉን ራሳችን ድንን እናስብላለን። ገንዘብ ከሌለን እናፍራለን፣ እንሸማቀቃለን፣ አነጋገራችን ይቀየራል። ግን ትክክለኛ የስኬት ህግ ምንድነው መሰላችሁ? ኢቭን ወድቀህም እያለ ሊሆን ይችላል ወይም የማትፈልገው ነገር አጋጥሞብህ እያለ ቀና ብለህ መሄድ መራመድ ከቻልክ እናም ራስን ማድነቅ ከቻልክ ስቲል አንደኛ እንደሆንክ ማመን ከቻልክ ከዚህ በላይ ምንም ነገር የለም። ኒፕሲ ሀስል ምን ብሎ ተናገረ መሰላችሁ? never let a hard time humble us ይላል። never let a hard time humble us። ብዙዎቻችን በችግር ስናልፍ፣ ድህነት ውስጥ ስንሆን፣ ከባድ ነገር ሲያጋጥመን ያ ከባድ ነገር ማለት ነው ድንን እንድንል ያደርገናል፣ ዝቅ እንድንል፣ ራሳችን እንድናሸማቀቅ፣ ብርሃናችን እንድናሳንስ። no never let a hard time humble us። ምንም አይነት ከባድ ቀን መጥቶ humble ሊያደርገን አይችልም። እውነት ለመናገር ስቲል ከፍታ ላይ ነን። 5.4 ሚሊዮን ፎሎወር አይደለም አዶናይ ያመጣው፣ አዶናይ ነው 5.4 ሚሊዮን ፎሎወር ያመጣው። ስለዚህ አዶናይ ደግሞ ማአት አካውንቶች 5 ሚሊዮን ፎሎወር ማድረስ ይችላል ማለት ነው። ኦፍ ኮርስ የጊዜ ጉዳይ ሊሆን ይችላል፣ ግን you know what ቁጥር የኔ ለራሴ ያለኝ ክብር ለራሴ ያለኝ ከፍታ ዝቅ እስካላደረገው ድረስ I don't care። ለምን 50 ሺህ ፎሎወር ይዤ አልቀጥልም? I know እንደማሸነፍ because ማሸነፍ ያመጣው ያ ቲክቶክ ፎሎወር ሳይሆን ይህ እዚህ ጋር ያለው ቀና ብሎ የተራመደው አዶናይ ነውና ያ ምክር ነው ለእናንተ never let a hard time humble you። never ከባድ ቀን በምንም ተአምር ድንን እንድትሉና ብርሃናችሁ እንድታሳንሱ እንዳያደርጋችሁ። ቀና ብላችሁ ሱፍ ትለብሳለህ፣ ፋ ትላለህ፣ ሽቶውን ታመጣለህ፣ ፐርፊውም ምናምን ካለ ኮራ ብለህ ትራመዳለህ። የታባቱ never let a hard time humble us man። የሚገርማችሁ እንዲህ ካለ በኋላ እንግዲህ ብዙ ሰው ተስፋ ቆርጦ የአዶናይ አካውንት ተዘጋ እንዲህ ብሎ በጣም እንዳያችሁት ራሱ እንደተዘጋ ተናግሯል። ከዚህ በኋላ በጣም የሚገርማችሁ ነገር አንድ ቪዲዮ ፖስት አድርጎ ነበረ። እሱ ምንድነው አካውንቱ ተመለሰና ቻሌንጅ እያስጀመረ እንደሆነና አካውንቱ መጀመሪያ ምንም አይነት ችግር ውስጥ እንዳልነበረ ጀስት እንዳልተዘጋና እኔ ራሴ ነኝ ፕራይቬት ያረኩት ብሎ ደግሞ ሌላ ቪዲዮ ለቆ ነበር። ጋይስ እንግዲህ አሁን ወደዚህ ስመጣ በጣም ድብሮኝ ነው። የቲክቶክ አካውንት በብዙ ፈተና እያለፈ ነው ያለው። ኦልራይት ከዚህ በፊት አንድ ቪዲዮ በእንግሊሽ ሰርቻለሁ ለቲክቶክ ሲኢኦ እና ለቲክቶክ ቲም ማለት ነው መልእክት እያስተላለፍኩኝ አካውንቴ ላይ ምን እየደረሰ እንደሆነ ትናንትና የለቀቅኳቸው ቪዲዮዎች በአጠቃላይ ቫዮሌሽን ብለው ወርደውብኛል ማለት ነው። እና ምን እየተፈጠረ እንዳለ አላቅም። ሰው በእንግሊሽ አድርጌ ቲክቶክ ቪዲዮዎች እየሰራሁ ነው ያለሁት። አንደኛ ለቲክቶክ ሲኢኦ እና ሊደርሺፕ እና ቲም እንዲደርስ፣ ከዛ ደግሞ ለዲላን ፔጅ ደግሞ አሁን ከዚህ ቀጥሎ በእንግሊሽ ቪዲዮ ሰራለሁ። አንድ ነገር እንድታደርጉልኝ እፈልጋለሁ። 444 ፋሚሊ ወደ ዲላን ፔጅ አካውንት በመሄድ ኮመንቱ ላይ እንዳለ
እንዳለ ማለት ነው ቀውጢ እንድታደርጉት ፈልጋለሁ ጋይስ ምን እየተፈጠረ እንዳለ እንድትነግሩት ፈልጋለሁ ከዛ ደግሞ ያ የእንግሊሽ ቪዲዮ ሄዶም እንዲያየው እንድታደርጉልኝ ፈልጋለሁ ከዛ በራሱ አካውንት ቪዲዮ እንዲሰራ ማለት ነው በእንግሊሽ ቪዲዮ እንዲሰራ ማስተማር ካለበት እኔን ያስተማረ ወይም ደግሞ ለቲክቶክ ደግሞ በደም ለብዙ ሰዎች እያጋራ ምን እያጋጠመኝ እንደሆነ እንዲታወቅ ማለት ነውና ጋይስ ዲላን ፔጅ አካውንት ላይ በመሄድ ኮሜንት ላይ ጻፉለት እስኪ ቀውጢ እናድርገው ሌላ ኮሜንት እንዳያይ እናድርገው ቀውጢ እናድርገው ሁሉም ቪዲዮዎች ላይ እየገባን ኮሜንት እናድርግ ፕሊዝ ቢ ቮይስ ፎር ብላችሁ የኔ አካውንት ታግ አድርጉለት አዶናይ ማዳ 444 የሚለው ማለት ነው ያ አካውንት ከመጥፋቱ በፊት ማለት ነው ወዳችኋለሁ እኔ እዚህ ጋር አዶናይ ለምን መዋሽቱ አስፈለገ መጀመሪያ አካውንቴ ተዘግቷል በዚህ ፎሎ አድርጉኝ ምናምን ብሎ ብዙ ጓደኞቹን ፎሎ እንዲያደርጉት አስደርጎ ግን ለምንድን ነው በዚህኛው ደግሞ እንደዚህ ራሴ ነኝ ፕራይቬት ያደረኩት እንጂ አካውንቱ ምንም አልሆነም ምናምን ተገቢ ነው ይሄ ነገር ተገቢ ነው ብቻ ባጭሩ አዶናይ ለምን እንደዋሸን አልገባንም በዚህ ብዙ ሰው የራሱን አስተያየት እየሰጠ ነው እንግዲህ አዶናይ እና ጃኒ ከዚህ በፊትም የተፈጠረውን ነገር በእርግጠኝነት ታውቁታላችሁ አካውንት ተዘግቶብናል ምናምን እያሉ አሜሪካ ሲመጣ አካውንቱ ተዘጋ ሲባል የማይጠረጥር ህዝብ የጎደለው አመለካከት አለ አዲሱን አካውንት ለማሳደግ ባን አድርጎት ነው ይመቻቸው የሚፈልጉትን ያድርጉ ግን አበሻው ከመጠየቅ እንትን ብለዋል አዶናይ በጣም ምርጥ ሰው ነው ግን እስከ ማምለክ የደረሳችሁ ሰዎች አላችሁ ሁሉ ነገር በቅጡ ሲሆን ደስ ይላል አዶናይ መወደዱ ደስ ይላል እንደ ማምለክ እንዳታርጉት አንዳንዶቻችሁ መሀይም አበሻ ጋር ስለሚበዛ መውደድ ማክበር ደስ ይላል የማምለክ ደረጃ የመድረስ ነገር እያየው ነውና አስተውሉ ኢትዮጵያ ቲክቶከሮች በጣም ነው የሚቀናኑት በጣም አይዋደዱም በጣም ሸረኞች ናቸው በጣም ክፎች ናቸው በጣም የሆነ ሰው ሲለወጥ በጣም እንትን ይላሉ እና ከዛ ውጪ የጃኒ አካውንት ጉዳይ ነው ጃኒ አካውንት ሁለቱም እንግዲህ በአንድ ቀን ነው የተመለሰውና ይሄ ነገር እናንተ ምን ትሉታላችሁ ተስፋ ተቆርጦ ተዘግቷል ተብሎ ያ ሁሉ ለቅሶ ያ ሁሉ ታሪክ ያ ሁሉ ርብርብ ያ ሁሉ ነገር ተደርጎ በአንድ ቀን ሁለቱም አካውንት ሲመለስ አልጠረጠራችሁም የሆነ ነገር ብቻ ከፈተችው ጉዷን ይውት ጉዲው ከፈተችው ምን ብያቸዋለሁ ከትላንትና ወዲያም ብያቸዋለሁ አልተዘጋም እኔ ሲነግሩኝ ራሱ ቅዳሜ ለጂጂ ተከፍቶ ነበር ሲሉ ለምን ስክሪንሾት አላረጋችሁም ስል ደንገጠን ወዲያውኑ ነው ያጠፉት ምክንያቱም እየተከታተሏት ነበር የእውነት ነው የእውነት አይደለም አንቺ ደንቆሪት አንቺ ትጫወችብን አንቺ ሪቮሉሽን ታስነሽብን ያላ ጌታ ሆይ ደንቆሮ ጫውትብን ደግሞ ገብርኤል ታያለሽ ገብርኤል ላመታ ያድርስሽ አቦል ገብርኤል ላመታ ያድርሽ ነቃና ትላንትና እነሰበናፕም ለጠፉ ሁሉም ሰው ውሸት ነው ከዛ ላይ 30 ቀን ከሞላው መክፈት አለብሽ አሃ የሊያንም ለማዘጋት ነበር አይደለ አንቺ ባለጌ አቦ ይዝጋሽ ተዘጊ ገብርኤል ስላለች እንዴ ይሄው ጉዲው ተከፈተ ጉዲው ለዚህ አካውንት ተብሎ ሰው ሞቶ ነበር ለዚህ አካውንት ተብሎ ጆን ዳንኤል መስዋዕት ከፍለ ለዚህ አካውንት ተብሎ እኛ መስዋዕት ከፍለን ለዚህ አካውንት ተብሎ ጓደኛ በሙሉ መስዋዕት ከፍሎ ነበር ጉዲው ያልተሰደበ የለም ያልተነገረ የለም ወሩን በሙሉ አንዴ ከዚህ አንዴ ከዛ አንዴ ከዚህ አንዴ ከዛ አንድ ነገር ልንገርሽ ይሄ ብልግናሽ የትም አያደርስሽ አንቺ ውሸታ ጂጂ ኪያና ኪዲ አንዳንድ ነገር ተናግሯል አካውንቱ አልተዘጋም እያወቁ ሆን ብለው አዲሱን ስድሮ አፕሊኬሽን ለማስተዋወቅ ስሉ ያደረጉት ያመጡት ድራማ ነው እንጂ አካውንታቸው የሁለቱም ምንም አልሆነም ሁለቱም የጃኒ አካውንት ምንም አልሆነም እያሉ በተደጋጋሚ ሲናገሩ ነበርና ብቻ እኔ ነገር በጣም ግራ ያጋባል ብቻ ማፍረድ አልፈልግም እንዲህ ብዬ ማውራት አልፈልግም እናንተ እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ አካውንቱ ከተመለሰ በኋላ አንድ ቻሌንጅ አስጀምሯል እስኪ እሱን ቪዲዮ አይተን እንመለስ 444 ፋሚሊ ራይት አዶናይ ቪዲዮዎችን አይታችሁ የአዶናይ ቪዲዮዎች የተመቻችሁ ሰዎች ካላችሁ ማለት ነው አሁን በጣም ነው የምታስፈልጉኝ እኔ ትናንትና አካውንቴን ዲአክቲቬት አድርጌው ነበር ምክንያቱም እባክህ ዲአክቲቬት አድርገው ባን ሊሆንብህ ይችላል ይህ ቲክቶክ አካውንት ተብዬ ማለት ነው
እውነታቸው ነው፣ ውሸት አይደለም። አሁንም ይህ አካውንት ባን ሊሆን ይችላል። ስለዚህ ባለኝ እድል ተጠቅሜ ባለችኝ ደቂቃ ሰዓት ተጠቅሜ የምችለውን ያህል ተናግሬ ባን ቢደረግ ይሻለኛል። ኦኬ ሶ ልንገራችሁ አሁን እየደረሰብኝ ያለው ነገር እንዳለ ቪዲዮዎቼ እየወረዱ ናቸው። ቫዮሌሽን እያለ ያለ ምንም ጥፋት እንደዚህ ቁጭ ብዬ እናንተን እየመከርኳችሁ እንዴ ነው ቫዮሌሽን ሊሆን የሚችለው? ዲሲ ገብቻለሁ ብዬ ያ እያልኩኝ እንዴ ነው ቫዮሌሽን ሊሆን የሚችለው? እንዴ ሰው እየሰደብኩ ነው? ሰው እየመታው ነው ወይ? ምን አይነት ስህተት ነው ያጠፋሁት? አይ ዶንት አንደርስታንድ። ሙዚቃ የለ ኮፒራይት እንዳትሉ እኔ ነኝ እንትኑ ችግሩ እዚህ ጋር ነው ያለው ወይስ ምንድነው? and I believe በጣም ብዙ ሰዎች ኮኦርዲኔትድ የሆነ ሪፖርት እያደረጉ ነው ያሉት ቲክቶክ አካውንቴ ላይ ማለት ነው። ስለዚህ አሁን ያለንበት ደረጃ ጋይስ ኦፍ ኮርስ ሊያቆሙኝ አልቻሉም። በጣም ብዙ ሰዎች በሪፖርት ከሆነ በጣም ብዙ ሰዎች ሊያቆሙኝ አልቻሉም። አሁን ግን እያቆሙኝ ነው ያሉት። በዚህ አካውንት በሌላ አካውንት መጣላችኋለሁ፣ ችግር የለውም። ግን ይህ እድል ተጠቅመን ማለት ነው ኢንተርናሽናል የምንሆንበት ሰዓት አሁን ነው። ሲሪየስሊ ነው የምላችሁ። ዲላን ፔጅ ቪዲዮ ሰርቼለታለሁ፣ ለቲክቶክ ቪዲዮ ሰርቻለሁ። ዛሬ ቬሪፋይ ማስደረግ አለብኝ ቲክቶክ አካውንቴ። ይህ አካውንት የኢትዮጵያ አካውንት ነው፣ ወዴትም ሊንቀሳቀስ ሊሄድ አይችልም። እኔ ደግሞ ባለኝ አቅም ተጠቅሜ ባለኝ የቋንቋ እውቀት ተጠቅሜ ያለች የቋንቋ እውቀት ተጠቅሜ የቲክቶክ አካውንት ማዳን እፈልጋለሁ። ስለዚህ እናንተ ደግሞ እንድታግዙኝ የምፈልገው ሁላችንም ተሰብስበን አሁን ወደ ቲክቶክ አካውንት እንሄዳለን። ወደ የቲክቶክ ሲኢኦ ታግ አድርገዋለሁ ከዚህ በታች ወደ እሱ እንሄዳለን። ወደ ዲላን ፔጅ እንሄዳለን። ሁላችንም ኮሜንታቸው ላይ ገብተን ማለት ነው የኔ አካውንት ታግ እናድርገው። ፕሊዝ ቢ ቮይስ ፎር አዶናይ። ሁላችንም ብንቅርቅርቅርቅር እናድርገው። በቃ ሊትራሊ ነው የምላችሁ ኮሜንታቸው ላይ ገብተን እሱ ብቻ እንዲያዩ እናድርግ። በቃ ኮሜንታቸው ላይ ነው የምናጨናንቀው። የአካውንት ባን ቢሆንም አይ ዶንት ኬር፣ በራሳቸው እንደሚይዙት እርግጠኛ ነኝ። ዛሬ ግን የአካውንት ቬሪፋይ አስደርጌ መመለስ አለብኝ። ትልቅ ታሪክ መስራት አለብኝ። I don't care bro, I'm tired man። እንግዲህ እንዳያችሁት ቻሌንጁ ያው ባጭሩ የአዶናይ አካውንት ቬሪፋይ እንዲሆን ዲላን ፔጅ ብለውን አካውንት 20 ሚሊዮን ማስገባት ነውና እሱን ተነጋግረዋሉ። ከዚህ በኋላ ምን እንደሚፈጠር አናውቅም። አዲስ ነገር ካለ ደግሞ ወደፊት እንግዲህ ራይት ባተናውም ከገባች የአዶናይ አካውንት ባይዞ ኢንተርናሽናል አካውንት ከሆነ ምንድነው ጥቅሙ ለምለው ይሄን ቪዲዮ እስኪያየተን እንመለስ። ፋሚሊስ የሀገራችን ልጅ አዶናይ ኢንተርናሽናልና ቬሪፋይ ለመሆን በሚያደርገው ጉዞ ላይ አግዙኝ እያለ ነው። አግዙኝ ብሏል። ይሄ ከታች ሜንሽን ያደረኩት ኢንተርናሽናል ቲክቶከር ነው፣ ዲላን ፔጅ ይባላል። 18.7 ሚሊዮን ፎሎወር ነው ያለውና 20 ሚሊዮን ፎሎወር እንደሚያስገባው ቃል ገብቶለታል። እየገባን ፎሎ እናድርገው። ምን ይጠቅማል መሰላችሁ? ፔጁን እንደሚያስገባው ቃል ስለገባለት መደጋገፍ ደግሞ ትልቅ ቦታ ያደርሰናልና ኢንተርናሽናል ቲክቶከር ይሆናል። ገብተዋል። ኮኔክሽኑን ያገኛል። ቬሪፋይድ ይሆናል አዶናይ። ሶ ወደ ዓለም አቀፍ ቲክቶከር ወደ መሆን የሚያደርገውን ጉዞ ሰፖርት ያደርገዋል ማለት ነው። ሁላችሁም የገንዘብ ይልማ ኢትዮጵያ የሀገሬ ልጆች የአራዳ ልጆች ይሄን ፔጅ ከታች ሜንሽን ያደረኩት ዲላን ፔጅ ይላል፣ ፎሎ አድርጉ። እየገባችሁ ደግሞ ኮሜንት ሴክሽኑ ላይ የዲላን ፔጅ ኮሜንት ሴክሽን ላይ አዶናይ እያላችሁ ኮሜንት አድርጉ። መደጋገፍ ነው። ሶ አንድ ሰው ኢንተርናሽናል ሆነ ማለት ለሀገር፣ ለህዝቡ፣ ለልጆቹ፣ ለወንድም ለእህቶቹ ብዙ ጥቅም ነው ይዞ የሚመጣው። ሰፖርት እንደራረግ። ይመቻችሁ። ጥቅሙ ምናምኑ እንግዲህ አይታችሁታል እና ሁላችሁም የአዶናይ አድናቂዎች እየገባችሁ ፎሎ በማድረግ 20 ሚሊዮን ቶሎ ብለን ማስገባት ላይ ለኢትዮጵያውያን በእርግጠኝነት ከተባበርን አይከብደንም። ጋሞ ጎፋ አካባቢ ከባድ ዝናብ ምክንያት በሰው ህይወት ላይና በንብረት ላይ ከባድ የሚባል አደጋ ደርሶባቸዋል። ሁላችሁም በእርግጠኝነት ሰምታችኋል ብዬ አስባለሁ። አንዳንድ ሰዎች በቻላችሁ ጥቅም በምትችሉት ነገር የበኩላችሁን እንድታደርጉ ማለት ፈልጋለሁ። እንዲሁም ቤተሰቦቻቸውን ላጡ እንግዲህ ነፍሳቸው በአጸደ ገነት ያኖርልን፣ ነፍስ ይማር ብለናል። ሁላችሁም ኮሜንት ላይ ምኞታችሁን ግለጹ። በጣም የሚያሳዝን ሁኔታ ውስጥ እንዳሉ ነው እንግዲህ እየሰማን ያለ ነው። በሀገራችን ኢትዮጵያ በጋሞ ዞን ማዞ ዴሳ ወረዳ እንግዲህ ከ100 በላይ የሚሆኑ ሰዎች ላይ አደጋ እንደደረሰ ታውቋል። ይህም አደጋ የደረሰባቸው በመሬት መንሸራተት ወይም ደግሞ በመሬት ናዳ አደጋ እንደሆነ ታውቋል። ሁላችሁም ይህን ቪዲዮ ለጓደኞቻችሁ ላኩላችሁ። አዲስ አካውንት ፎሎ እያደረጋችሁ በመሬት ናዳውም ከ50 በላይ የሚሆኑ ሰዎች ህይወታቸው እንዳለፈ ወይም ደግሞ እንደሞቱ የተነገረ ሲሆን ሌሎች ከ50 በላይ የሚሆኑ ሰዎች ደግሞ አስክሬናቸው እስካሁን ድረስ አልተገኘም፣ የት እንደገቡ አልታወቀም። እናም ያው በቀጣይም የእነዚህ ሰዎች አስክሬን ፍለጋ ስራ እንደሚሰራም ታውቋል። ሌላው ደግሞ የቬሮኒካ ጉዳይ ነው። ቬሮኒካ ምን ገጠማት ወደሚለው ጉዳይ እንግባ። እንግዲህ ቬሮኒካ ሰሞኑን ከሙሉ ዓለም ጌታቸው አርቲስት ሙሉ ዓለም ጌታቸው ጋር አንዳንድ ወሬዎች እየተነሱ ነበረ። ነገሩን ለማጣራት ሞክሬያለሁና እስኪ ይህን ቪዲዮ መጀመሪያ አይተን እንመለስና የምነግራችሁ ነገር ይኖራል። Happy birthday to you. Happy birthday
Happy birthday to you. Happy ያያችሁት ነውና የሙሉ ዓለም ልደት ላይ ነው እንግዲህ ልደቱን ሰርፕራይዝ አድርገውት ኬክ እየቆረሱ ምናምን ነውና ይሄን ቪዲዮ ወስደው ፎቶዎች አንዳንድ ኢንስታግራም ላይ ፖስት የተደረጉ ፎቶዎች አሉና እነሱንም እንግዲህ አንድ ላይ በመያዝ ነው እንግዲህ ለመፍረድ አንዳንድ ሰዎች ሲቸኩሉ ሲፈጡን ያየሁት። ወደ ጉዳዩ ምንድነው ወደሚለው ኬስ ስንገባ እንግዲህ የሙሉ ዓለም ምስት ሰላም እንዴት ናችሁ? ዛሬ ሰሞኑን አንዳንድ ነገሮች እንደዚህ በጭንቅላታችሁ የሚመላለስባችሁ ነገር የለም? ይሄ ኧረ እንዴት ቻልሽበት፣ ኧረ እንዴት ቻልክበት የሚያስብል ነገሮች አጋጠሙኝ እና በጣም የገረመኝ ነገሮች በሙሉ ኖርማል ሆነዋል። ማለት በቃ ሰው ፈራ እግዚአብሔር የሚባል ነገር የለውም ቀርቷል። ቆሞ ነው ምንድነው? አትሊስት ሰውን ባንፈራ እግዚአብሔርን መፍራት አለብን ብዬ አምናለሁ። ይሄ በቃ የእንስሳ ስራዎች ነው፣ እንስሳ አስተሳሰብ ነው እንግዲህ የምንለያየው። ሰው አስተሳሰብ አለው። ከእንስሳ የሆነ ያልተሻለ ያልተናነሰ ነገሮች ነው የምናደርገውና ነውር ነው የሚባሉ ነገሮች አሉ። አረ ነውር ነው እንደዚህ አይነት ነገር ይሄማ አይደረግም። በቃ ቢያንስ ትልልቅ ሰዎችን እንኳን አክብረን ፈርተን ምንም በቃ አንዳንድ ሰው በድን ሆኗል እና ትክክል እንደሆነ በቃ ደረቱን ነፍቶ ምናምን ነገር ይሄዳል። ፈጣሪውን አይፈራም፣ ሰውን አይፈራም፣ ነውር አይፈራም፣ ግፍ አይፈራም። ግን እንደዚህ አይነት ሰዎች እውነት ላይክ እግዚአብሔር ያያል፣ እውነት እግዚአብሔር ያያል፣ እውነት እግዚአብሔር ይፈርዳል። የእውነት ማለት ነው። ላይክ እንደዚህ ሰው ላይ ግፍ በሰራችሁ መጠን የሆነ ግፋችሁ በበዛ ቁጥር ጊዜው ይሄድም ምንም ይበልም ትጋብታላችሁ። በእናንተ ህይወት እንዳይደረግባችሁ የምትፈልጉትን ነገር በሰው ህይወት ላይ እያደረጋችሁ እግዚአብሔር የለም ብሎ ማሰብ በጣም እውነት ሲፈርድም የዛን ያክል ነው እና በጊዜ ከድርጊታችሁ ተቆጠቡ፣ ነውርን ወቁ፣ እግዚአብሔርን ፍሩ። ይሉኝታ ራሱ ለመልካም ነገር ይሉኝታ ጥሩ ነው። ይሉኝታ ሊኖር ይገባል። አጠገባችሁ ያለችውን ሰው እንኳን ከጤፍ አትቆጥሩ፣ ሪስፔክት እንኳን አታረጉም። በቃ ማለት ያንን መጥፎ ነገር እንደሆነ እያወቃችሁ ሰው ላይ በሰው ላይፍ ላይ እንደዚህ ነገሮችን ማድረግ ብቻ እንዲህ አይነት ነገር ኖርማል ሆኗል እና ተቆጠቡ። ቴክ ለቬሮኒካ ነው የቪዲዮ የተሰራው በማለት በግምት ነው እንግዲህ ሰው እንትን ያለው። ቪዲዮ ሲጀመር እኔ ገብቻ አይቼዋለሁ። በጣም የቆየ ነው። ከዛ ውጪ ደግሞ ምንም በማላቸው የተፈጠረም ነገር የለም። አንድ ቪዲዮ ደግሞ ሆን ብለው ፖስት ሲያደርጉ ነበር ቬሮኒካ ስታለቅስ ምናምን የነበረው ማለት ነው። እስኪ እሱን ቪዲዮ አይተን እንመለስ። በጣም ነው የማመሰግነው ሁላችሁንም ለምትሰጡኝ ፍቅር፣ ክብር። እንደ ትልቅ ሰው ነው የምታዩኝና እወዳችኋለሁ በጣም እና ደግሞ አኮራችኋለሁ። ትልቅ ቦታ ደርሼ እናንተ አስለቀሳችኋት እኮ ቬሮኒካንም። በቃ አሁን እንትን እንበል ወደ እንትናችን እንመለስና እንደዚህ አይነት እድሎች ሲኖሩ እኮ ብዙ የሚያደንቁሽ ሰዎች እንደዚህ እንትን ኢሞሽናል ሊያደርጉሽ ይችላሉ። እንደዚህ አይነት ማድረግ አይሽ አጽናናለሁ ብለሽ መተሽ እንደዚህ ነገሮች አሉና ስለሚያስደነግጠኝ ነው። ኤቭሪዌር በሄድኩበት ማገኘው የምትሰጡኝ ፍቅር በቃ ምንድን ነው የሰራው? እንግዲህ እንዳያችሁት ነው። ሲጀመር ሰው በጣም ላሳያት አክብሮትና አድናቆት ደስ ብሏት ነው ስታለቅስ የነበረው እንጂ ከዚህ ጋር ምንም የሚገናኝ ነገር የለም። ስለዚህ እንደዚህ አይነት ሐሰተኛ መረጃ የምታቀርቡ ሰዎች እግዚአብሔር ልቦና ይስጣችሁ ከማለት ውጭ ሌላ ምንም ምለው ነገር የለም። የዛሬው ቪዲዮን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። በመጨረሻ አንድ ማለት ፈልጎ ነገር አለ። ሰሞኑን አካውንት ያለበት ሁኔታ ይደብራል። የመስራት አፕታይቴን እየዘጋው ነው ያለውና እስኪ ሁላችሁም ላይክ በማድረግ ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉልኝ። ይመቻችሁ።